የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ ከችግር ላይ ስለወደቀው የጋዛ ሰርጥ የተኩስ አቁም የኢራንና የሊባኖስ ጉዳይ ሊጫኗቸው መሰናዳታቸው ሲገለጥ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በበኩላቸው ከኢራን ጋር ቀጣይና ሌላ ዙር ግዙፍ ጦርነት ይደረግ ዘንድ ሊጫኗቸው በዚህ ሳምንት ሁለቱ የሚያደርጉት ኔታንያሁና ትራምፕ አንድም የሞት ያህል አስፈሪ ሁለትም ደግሞ መልካም አጋጣሚ ሊፈጠርበት ይችል ይሆናል የሚል ግምት አድሮበታል። የፈሪ በትር 9 ይሉትን አሊያ መከሩ ዘከሩ በቆፈሩት ጉድጓድ ሳይገቡ ማይቀሩ ይሉትን ያስታውሷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ My country is at total war with United States of America, Israel and Europe አሉ የኢራኑ ፕሬዝዳንት ማስዑድ ፔዜሽኪያን። የቸገረው ዱቄት ከነፋስ ይጠጋል ይሏል ኢትዮጵያኑ አበው። 9 ቀርቶ 99 ቢጠገት ያው በገሌ ያለች የተባለችዋን ፍጥረት የተመሰለችዋ ኢራን ፕሬዝዳንቷ ማስዑድ ፔዜሽኪያን ከሕክምና ሙያቸው ወጥተው ሊመሯት ታጥቀው በጽናት ጉዞ ቢጀምሩ መንገዱ ግን ጋት ሊያራምዳቸው አልቻለም ነው የሚባለው። እናም አሉ ፕሬዝዳንቱ ፔዜሽኪያን አሁን ሀገሬ ከአሜሪካ ከእስራኤልና ከአውሮፓ ጋር ሙሉ ጦርነት ውስጥ ገብታለች። ቃል በቃልም አሉ በከፋ የሆድ ብሶት ውስጥ ያሉት ፔዜሽኪያን My country is at total war with United States of America, Israel and Europe። ይሄ የገባንበት ጦርነት ደግሞ አሉ የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን እንደ አውሮፓኑ አቆጣጠር በ1980ዎቹ ከተካሄደው የኢራንና ኢራቅ ጦርነት በእጅጉ የተወሳሰበና አደገኛ ነው ሲሉ ተደምጠዋል። ፔዜሽኪያን ከኢራን ብዙሃን መገናኛዎች ጋር በነበራቸው ሰፊ ቃለ ምልልስ እንደርሳቸው ግንዛቤ የምዕራባውያኑ ኃይሎች ኢራንን በጉልበቷ ሊያንበረክኳትና ሊያብረከርኳት ሊያንፏቅቋትን የፈለጉት He believes the Western powers want to bring our country to its knees። ፔዜሽኪያን አሉ ደገሙናም ሀገራቸው ከዓለም የትኛውም አቅጣጫ በብርቱ ግፊት ውስጥ ናት ሲሉ ፍዝዝ ቅዝዝ ባለው ፊታቸው ውስጣዊ ስሜታቸውን አሳይተዋል። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን ይህንንም አሉ ማንም መገንዘብ ያለበት ይህ ጦርነት እጅግ የተወሳሰበና አደገኛ መሆኑን ነው። ያውም ኢራን ከኢራቅ ጋር በተዋጋችባቸው ዓመታት ጦርነቱ ግልጥ ነበር። ኢራቃውያኑ የትኛውን ኢላማ ለመምታት ሚሳኤል እንደሚተኩሱ ይታወቃል። ያ ጦርነት ችግር አልነበረውም። ከአንድና ውስን ኃይል ጋር የተደረገ ጦርነት ነው። የአሁኑ ግን ተመልከቱ ከተለያየና ብዙ አቅጣጫ የሚሰነዘር ጥቃት ነውና አደገኛ ነው ብለዋል። ምዕራባውያኑ ባኗኗራችን፣ በባህላችን፣ በፖለቲካውና በጸጥታ ዘርፍ መሰናክል ወይም ወጥመድ ዘርግተውብናል። ይሁንና ግን አሉ ሰውየው መለስ አድርገው ይሁንና የኢራን ጦር ኃይል ከዚያ የሰኔ ወር የእስራኤል ጦርነት ወዲህ ጥንካሬና ብርታትን ሰንቆ በጽናት ቆሟል። የጦር ኃይላችን በሰው ኃይሉ ቢሉ በቁሳቁስና በጦር መሳሪያ ረገድ ከአፍ እስከ ገደፉ አድርጎ ታጥቋል። እነርሱ አንድ ጊዜ ከተነኮሱን ያን ጊዜ መልሱን ያገኙታል ሲሉ በቁጣና ልህ ስሜት አብራርተዋል። ኢራን በተራቀቁ የጦር መሳሪያዎቿ ዘንድ ድፍን ዓለም አፉን ገጥሞ ያውቅ ተመትምላታል። ከኢራን የጦር መሳሪያዎች በተለይም ከሚሳይሎቿ ሲጠቀሱ በግንባር የሚገኙትን ማየት ይበቃል። ያውም ኢራን አከር አልዘማን ስትል ለመጨረሻው የቁጣው ቀን ሰርታና አፈሙዙን በንጹህ ሁሉ ጋም ሰንጋ ያኖረችው የሃይፐርሶኒክ ሚሳይሏ በሌላኛው መጠሪያውም አፖካሊፕስ ይሉታል። ታዲያ ያ መሳሪያ የሚተኮስ ቀን የመጨረሻው መጨረሻ እንደሆነ ትገልጣለች ኢራን። የአከር አልዛማን ገሚሶቹ አክሩል ዘመን አሊያም የዓለም የመጨረሻው ጊዜ መሆኑን ልብ ይሏል። ያ መሳሪያ የአከር አልዛማን የሃይፐርሶኒክ ሚሳይል እስከ 80 የሚደርሱ እጅግ መርዘኛና መዘዘኛ ተምዘግዛጊ ፈንጆችና በየአቅጣጫው እንደ እባብ ልጆች የሚበሩ እርሳስና ቀስቶችን ያረገዘ መሆኑ ይገለጣል። የዚያን የኢራኑን የአከር አልዛማን ሃይፐርሶኒክ ሚሳይል በዓለም ላይ አንዱና የተለየ የሚያደርገው ውስጥ ሚስጥሩ ደግሞ ሲገለጥ 5 ቶን ክብደት ያለው ወይም 50 ኩንታል መሆኑ ነው። የዚያ የኢራኑ የአከር አልዛማን ሃይፐርሶኒክ ሚሳይል ከድምፅ ፍጥነትም ከ12 እጥፍ በላይ እያለና እየተምዘገዘገ የአሜሪካና የእስራኤል የሚሳይል መከላከያዎችን እንደ አብነትም የታድቢሉ የአይረን ደም እንደ ድርቆሽ እየከረታተፈና እየበረቃቀሰ ማለፉ ማዕተኛና መቅሰፍተኛ ያደርገዋል። የሚሳይሉ የውጤት ርቀት ከተባለ ከ3000 ኪሎ ሜትር በላይ ነው። ኢራን በዚያ ልክና መልክ ተዘጋጅታ ባለችበት በዚህ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ዛሬ በባተው ሳምንት በትራምፕ የመዝናኛ ስፍራ ማር አሎጎ ተገናኝተው በጋዛ ሰርጥ የተኩስ አቁም ስምምነት በሊባኖስና በኢራን ጉዳይ ሊዶልቱ ተዘጋጅተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን ይሏታል the world number 1
ስቴት ስፖንሰር ኦፍ ቴረር። ትራምፕ በዚያ የሰኔ ወር 22ኛው ቀን የቢ2 ቦምብ ጣይ አውሮፕላኖቻቸው ጥቃትም ሶስቱን የኢራንን የኒውክሌር ማብለያ ጣቢያዎች ኢስፋሃንና ታንዝና ፎርዶን ዶግ አመድ አድርገነዋል ማለታቸው አይዘነጋም። ኢራን ትናንት ባስነገረችው ዜናዋ ደግሞ 3 በሀገር ቤት የተሰሩ መንኮራኩሮቿን ወይም ሳተላይትስ ትናንት ማምጠቋን አስታውቃለች። ጊዜው ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ለመሄድ የተዘጋጁበት የሳምንቱ ቀናት መባቻ መሆኑን ልብ ይሏል። ኔታንያሁና ትራምፕ ፊት ለፊት ቁጭ ብለው በበርካታ የዓለም አቀፍና የኢራን ስጋትነት ጉዳዮች ይመክራሉ የተባለው ኢራን ወደ ህዋው ካመጠቀቻቸው መንኮራኩሮቿ ወይም ሳተላይቶቿ ሲጠቀሱ የፓያዛፋር 2ና የኮውሳር ተጠቃሾቹ ናቸው። ኢራን ለሳተላይቶቿ ማምጠቅ የተጠቀመችው ደግሞ የሩሲያውን የሶዩዝ ሮኬት ነው። የእስራኤል ሹማምንት የዚያን የኢራንን የሳተላይት ማምጠቅ ተግባር ለእስራኤልና ለአሜሪካ እዩልኝ የመከላከያ ኃይሌ ከማንም አያንስም ማለት ነው ሲሉ መንዝረውታል። በእርግጥም ጉዳዩ የዚያ የኢራን የሳተላይት ማምጠቅ ለአሜሪካና ለእስራኤል ሁለት ፊት ስለት ያለውን ሰይፍ በምላስ የመላስን ያህል አደገኛ ነው። ትራምፕና ኔታንያሁ በማር አሎጎ ተገናኝተው ለመምከር በያዙት እቅድ ትራምፕ በተለይም በዚያ የጋዛ ሰርጥና የሊባኖስ የተኩስ አቁም ጉዳይ ኔታንያሁን ሊጫኗቸው እንደተዘጋጁ ከወዲሁ የሚወጡ ፍንጮች ያመለክታሉ። እስራኤል በሊባኖሱ ሄዝቦላ ላይ በያዘችው አቋም ኢራን ከሄዝቦላ በስተጀርባ የመቆሟ ነገር ሳይታለም የተፈታ ሆኗል። በጋዛ ሰርጥም ቢሆን በተመሳሳይ ኢራን ከሐማስ ጎን መቆሟን ገላልጣ ያሳዩባታል። ታዲያ ትራምፕ ኔታንያሁን እጃቸውን ጭብጥ እሽት እያደረጉ ተው ወንድሜ ይበቃል፣ በጋዛ ሰርጥ የተናገርኩትን ቃል አባይ አታድርገኝ፣ እርዳታው ሚግባ፣ ሰላም የሚስፈን ይሏቸው ይሆን? ግን ደግሞ ትራምፕ በጋዛ ሰርጥ ጉዳይ ቃል አባይ ብቻም ሳይሆን በሐማስ ዘንዳቸው የለሽ ውሸታም የተባሉበት ነገር አለ። ያውም በዚያ የትራምፕ የባለ 20 ነጥብ የተኩስ አቁምና የሰላም ስምምነት ላይ ትራምፕ አደባባይ ወጡና ለዓለም ይህንን አሉት። ሐማስ ትጥቁን ያለምንም ቅድመ ሁኔታ እንደሚፈታ አረጋግጦልኛል። ሐማስ በበኩሉ የትጥቅ መፍታት ጉዳይ የማይታሰብና ያልተባለ ነገር ነው ሲል ትራምፕን ውሸታም ሲል በዓለም አደባባይ መዘርጠጡ አይዘነጋም። አባይና ስንቅ እያደር ይቀላል ይሏል አበው። እስራኤል ከሄዝቦላም ጋር ከ1 ዓመት በላይ በተቆጠረለት የተኩስ አቁም ስምምነቷ ሄዝቦላ ትጥቁን እንደማይፈታ በተደጋጋሚ አስረግጧልና ያም ቢሆን በትራምፕና በኔታንያሁ የዛሬ ውይይት ምናልባትም ጥቃቱን ከማጠናከር ውጪ ሌላ የመፍትሄ ሀሳብ ይኖርበታል አሊያም ውሳኔ ይሰጥበታል ተብሎ አይታሰብም። በሌላም ዜና ደግሞ በተገላቢጦሹ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕን በኢራን ላይ ቀጣይ ዙር ጦርነት ይከፈት ዘንድ አጥብቀው ይጫኗቸዋል ተብሎ በቃል ኢራን ከአሜሪካና አውሮፓ ጋር የምትገባበት ጦርነት በቀጥታ የሶስተኛውን የዓለም ጦርነት ሊጭረው ይችላል የሚል ስጋትን አኑሯል። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘ ታይምስ ኦፍ እስራኤልን፣ ኢንዲያ ቱዴይን፣ ታይምስ ኦፍ ኢንዲያን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ጋልፍ ቱዴይን፣ ኢራን ኢንተርናሽናልን፣ ኢራን ፍሮንት ፔጅን፣ ጀሩሳሌም ፖስትን፣ ኤንቢሲ ኒውስን፣ ኮማን ድሪምስን፣ ጆይናት ፍራንስ 24ን ተጠቅመናል።